በዚህ ቪዲዮ የምናየው በአጠቃላይ ስለ ሶሺዮ ማይኒንግ ነው የሚሆነው። ላስት ታይም ግሩፕ ላይ ዲስከስ ስናደርግ ስለ ሶሺዮ እንዴት እንጀምር ብላችሁ የጠየቃችሁ ልጆች አላችሁ። ከዚህ ጋርም በተያያዘ ዲቴል ያለውን ነገር ስለ ሶሺዮ ማይኒንግ ማወቅ ያለባችሁንና how to start ሶሺዮ ማይኒንግ የሚለውን አሳያችኋለሁ ማለት ነው። ከምንሰራቸው ፕሮጀክቶች በአጠቃላይ ሶሺዮን ለየት የሚያደርገው ነገር ምንድነው? ሶሺዮ ኦልሬዲ BNB ስማርት ቼን ላይ ኮንትራት አድሬሳቸውን አስቀምጠዋል። ቶከናቸውን ወደ ዋሌት ዊዝድሮዋል እንድናደርግ ፈቅደዋል። በተለያዩ ጊዜ የዊዝድሮዋል ሁኔታዎችን እና ደግሞ የሶሺዮን ቶከን እንዴት BNB ስማርት ቼን ላይ ዋሌታችሁ ላይ አድ እንደምታደርጉ ከዚህ በፊት አጋርቻችኋለሁ ኮንትራት አድሬሳቸውን። አሁን የሚገኘው በሶሺዮ ኦፊሻል ዌብሳይት ገጻቸው ላይ ነው የሚገኘው። ምንድነው ወደ አፕሊኬሽኑ ከመሄዳችን በፊት ሮድ ማፓቸውን እንመለከታለን። አክቹዋሊ አፕሊኬሽናቸው ፕላይ ስቶር ላይ አልወጣም። ስለዛ እንደውም በጣም የተሻለ ነው። በጣም ጥቂትና የታመኑ ሰዎች ናቸው ይህን ፕሮጀክት ማይን እያደረጉ ያሉት ማለት ነው። ወደ ሮድ ማፓቸው በምንሄድ ጊዜ ሶሺዮ በጣም የሚገርመው ነገር ሮድ ማፓቸውን በጣም ጥንቅቅ አድርጎ ጠብቀው እየሄዱ ያሉበት ሁኔታ ነው ያለው። ላስት ታይም የሪዋርድ ፕሮግራም ጊቫዌ አዘጋጅቶ እኔ አሸንፌ ቶክኖቹ ለኔ እንደተላኩና ዋሌቴ ላይ ሴኪዩር ማድረጌን በማስመልከት ቪዲዮ ሰርቼላችኋለሁ። ያን ቪዲዮ ያላያችሁ ሰዎች ገብታችሁ ማየት ትችላላችሁ። ስለዛ አሁን የምንገኝበት ገጽ የሶሺዮ ማይኒንግ ፕሮጀክት ሮድ ማፓቸውን እየተመለከትን ያለ ነው። ቶኮኖሚክሳቸውን እዚህ ጋር እንዳስቀመጡት ከሆነ በጣም ግልጽ ነው። ለኮሚኒቲ ለኢኮሲስተም ኤቭሪቲንግ እዚህ ጋር ብሬክዳውን አድርገው አስቀምጠዋል ማለት ነው። ኮሚኒቲው ሊያገኝ የሚችለው 31% ኦፍ 1 ቢሊዮን ቶታል ሰፕላይ ነው። ኤቭሪባዲ እዚህ ፕሮጀክት ላይ ትኩረት ሰጥታችሁ ፎከስ አድርጋችሁ እንድትሰሩ አሳስባችኋለሁ። ከዛ በተጨማሪ ሶሺዮን ለየት የሚያደርገው ነገር ምንም አይነት ማስታወቂያ የማናይበት ፕሮጀክት ነው። ፌዝ 1 ፌዝ 2 አሁን ያሉበትን ደረጃ የማሳያችሁ ነው የምሆነው። ከዛ በተጨማሪ ወደ ሆም ፔጃቸው በመሄድ ዳውንሎድ አፕ ላለው እዚህ ጋር እንደምትመለከቱት አርምፉል ምናምን የሚል ነገር ያመጣላቸዋል። ምክንያቱም ፕላይ ስቶር ላይ ስለሌለ ማለት ነው። ዳውንሎድ ኤኒዌይስ ስትሉት ዳውንሎድ ማድረግ ይጀምራል ማለት ነው ፋይሉ። ኤፒኬውን ወደዚህ ሳይት መሄድ ለሚያቅታችሁ ልጆች ኤፒኬውን ቴሌግራም ቻናሌ ላይ አስቀምጥላችኋለሁ። ሁላችሁም ገብታችሁ ከዛ ዳውንሎድ ማድረግ ትችላላችሁ ማለት ነው። እዚህ ሮድ ማፕ ላይ በግልጽ መመልከት እንደምንችለው ፌዝ 1 አፕ ቢልዲንግ፣ ኮሚኒቲ ቢልዲንግ ምናምን KYC ቫሊዴሽን ኤቭሪቲንግ። ከዛ ደግሞ ፌዝ 2 ላይ ሶሺዮ ቶከን ዲስትሪቢዩሽን ኤክስፔክትድ ይላል። ኦልሬዲ ቶከን ዲስትሪቢዩሽን እያደረጉ ነው። ቀጣይም መች ዊዝድሮዋል እንደሚኖራቸው በቪዲዮ ሰርቼላችኋለሁ። ወደ ኤክስተርናል ዋሌት ኢቨን ዊዝድሮ የምናደርግበትን ኦፖርቹኒቲ ፈጥረዋል ማለት ነው። ፌዝ 3 ነው እየተጠባበቅን ያለ ነው። ፌዝ 3 ሜይንኔቱ ላውንች የሚደረግበት ነው። እዚህ ጋር በግልጽ መመልከት እንደምትችሉት ኮንትራት አድሬሳቸውን አስቀምጠዋል። ጋይስ ቪዲዮ ዲስክሪፕሽን ስር የኮንትራት አድሬሳቸውን አስቀምጥላችኋለሁ። ወስዳችሁ የፈለጋችሁት ዋሌት ላይ በBSC ኔትወርክ አድ ማድረግ ትችላላችሁ ማለት ነው። ቀጥታ እንዴት አፕሊኬሽኑን ዳውንሎድ ካደረግን በኋላ ሬጂስትሬሽን እናካሂዳለን የሚለውን ነገር ነው የምናየው። አብራችሁን ቆዩ ቤተሰብ። እሺ ጋይስ እዚህ ጋር መመልከት እንደምትችሉት የሶሺዮ ኤፒኬ ፋይል ወርዷል። ይሄ ኤፒኬ ፋይል በአጠቃላይ 38 ሜጋባይት ነው። 39 ኦልሞስት። ይህንን አፕሊኬሽን እንዴት ነው ስልካችን ላይ ራን የምናደርገው የሚለውን ነገር ለማየት ክሊክ በምናደርግ ጊዜ ኢንስቶል የሚለውን ክሊክ በማድረግ ኢንስቶል እስኪያደርግልን እንጠብቃለን ማለት ነው።
ሶ ኤቭሪባዲ ኢንስቶል ካደረጋችሁ በኋላ ኦፕን የሚለውን ክሊክ ታደርጋላችሁ። ሶ ሶሺዮ ሎጎ ይሄን ይመስላል። ለመጀመሪያ ጊዜ ስትከፍቱት እንደዚህ ነው የሚመጣላችሁ ማለት ነው። ሶ ይሄኛው ሴሽን አካውንት ለነበራቸው ሰዎች ነው። አካውንት ያላችሁ ከሆነ ቀጥታ ኢሜይላችሁን፣ አይዲያችሁ፣ ፓስወርዳችሁን በማስገባት ሳይን ኢን ማለት ትችላላችሁ። አዲስ ወደዚህ ፕላትፎርም የምትመጡ ሰዎች ሪጂስተር የሚለውን ነው ክሊክ የምታደርጉት። እዚህ ጋር እንደምትመለከቱት ሪጂስተር ይላል። ሶ ሪጂስተር የሚለውን ክሊክ በማድረግ ቀጥታ ወደ ፎርሙ ይወስደኛል ማለት ነው፣ ሬጂስትሬሽን ዳሽቦርድ። ሶ ስለዛ የመጀመሪያው ጥያቄ ሪፈራል ኮድ ነው። ሪፈራል ኮድ አስቀምጥላችኋለሁ። እዚህ ስክሪን ላይ መመልከት እንደምትችሉት ቢጊ ዳዲ ነው የሚሆነው፣ ሁሉም በስሞል ነው። ከዛ ዩዘር ኔም ትመርጣላችሁ ማለት ነው። ዩዘር ኔም በጣም ቀለል ያለ ዩዘር ኔም ፎር ኤግዛምፕል ዚዙ 10 ማለት እችላለሁ። ከዛ በተጨማሪ ፉል ኔማችሁን ከአይዲ ጋር ተመሳሳይ የሆነ ስማችሁን ነው መጠቀም ያለባችሁ። ከዛ በተጨማሪ ኢሜይላችሁን እዚህ ጋር ታስገባላችሁ ማለት ነው። ኢሜይላችሁን እዚህ ጋር ካስገባችሁ በኋላ ቀጥታ የሚሆነው ነገር ምንድነው? ፓስወርድ ነው ክሬት የምታደርጉት። ፓስወርዳችሁን ስታንዳርዱን በጠበቀ መንገድ 8 ዲጂቶችን የሚያሟላ ሁሉንም እነዚህን አፐር ሎወር ኬዞች ነምበርን የተጠቀመ ነው መሙላት ያለባችሁ። ፓስወርዳችሁን በትክክል ሴት ካደረጋችሁ በኋላ ድጋሚ በታችኛው ላይ ራሱን ፓስወርድ ትደግማላችሁ። ከዛ በመቀጠል ኢንተር ካፕቻ ይላል ማለት ነው። ሶ ዋት ኢዝ ካፕቻ፣ ካፕቻ ምንድን ነው የሚለውን ነገር ከዚህ በፊት ቪዲዮ ሰርቼላችኋለሁ። ሶ ስለዛ ይሄ ሂውማን መሆናችንን ቬሪፋይ እንድናደርግ ነው። ሶ እንደምትመለከቱት እዚህ ጋር የተቀመጠውን ቁጥር በትክክል አስገባለሁ ማለት ነው። ዘን ቬሪፋይ ነው የምንለው። ክሬት አካውንት እንላለን። ከዛ በመቀጠል ካፕቻው ራይት ከሆነ በኋላ ክሬት አካውንት ነው የምንለው። ሶ ኦቲፒ ቬሪፋይ አድርጉ ነው የሚለው። ልክ ወደ ኢሜይላችሁ ኦቲፒ ይላካል። ያንን ኦቲፒ በማምጣት ቬሪፋይ ነው የምታደርጉት ማለት ነው። ሶ ኢሜይላችሁን በመክፈት የተላከላችሁን ኦቲፒ በቀጥታ ታስገባላችሁ። ከዛ ቬሪፋይ ነው የምትሉት። ሶ ሬጂስትሬሽን ሳክሰስፉል ይላል ማለት ነው። ሬጂስትሬሽን ሳክሰስፉል ካለ በኋላ ሎጊን ማድረጊያ ገጽ ነው የሚያመጣልን። ልክ አሁን እንዳሳየዋችሁ የተጠቀማችሁትን የራሳችሁን ኢሜይል ታስገባላችሁ። ከዛ ፓስወርዳችሁን ነው የምታስገቡት ማለት ነው። በመቀጠል ሳይን ኢን ነው የምትሉት። ቀጥታ ወደ ማይኒንጉ ተቀላቅላችኋል ማለት ነው ጋይስ። ሶ እንደምትመለከቱት የሶሺዮ የማይኒንግ ዳሽቦርዱ ይሄን ይመስላል። ሶ እዚህ ፕሮጀክት ላይ ምንም አይነት ማስታወቂያ አታዩም ጋይስ። ቀጥታ እየገባችሁ በ24 ሰዓት አንድ ጊዜ እዚህ ሴንተር ላይ የሶሺዮ ሎጎ አለ። እሱን ክሊክ በምታረጉ ሰዓት ማይኒንጉ ይጀምራል። ምንም አይነት ማስታወቂያ አታዩም ጋይስ። ሶ እንደምትመለከቱት ከላይ ለ24 ሰዓት ማይኒንግ አክቲቭ እንደሆነ ነው የሚያሳየኝ። እዚህ ጋር እቺ ሰዓት 00 ስትሆን ነገ ዛሬ ባስጀመራችሁ ተመሳሳይ ሰዓት በመግባት ቀጥታ አንድ ጊዜ ክሊክ የምታደርጉበት ፕሮጀክት ነው ማለት ነው። ሶ ሌላ ሶሺዮ ውስጥ ምን አይነት እንቅስቃሴዎች ነው የምናደርገው የሚለውን ነገር አሳያችሁና ይህን ቪዲዮ የምንጨርስ ይሆናል ማለት ነው ቤተሰብ። ሶ እዚህ ጋር ከላይ 3 መስመሮች አሉ እንደምትመለከቱት። ይሄን ክሊክ በምታደርጉ ጊዜ የኬዋይሲ ሴክሽን አለ፣ ትራንዛክሽን ሂስቶሪ የምታዩበት፣ ሶሺዮን ማይን የምታደርጉበት፣ ቲማችሁን ኮንትሮል የምታደርጉበት፣ ኢንተርናል ዋሌት፣ ኤክስተርናል ዋሌት ማን የመራ እንደሆነ የምትመለከቱበትና ሮድ ማፓቸውን ነው እዚህ ጋር የምታዩት ማለት ነው። ሶ ወደ ኬዋይሲ ሴክሽን በመሄድ ጊዜ ኬዋይሲ ቬሪፊኬሽኑ በጣም ኢዚ ነው፣ በጣም ኢዚ ነው። ሜይ ቢ 2-3 ደቂቃ ቢፈጅባችሁ ነው። በመግባት ይህንን ፉል ኔማችሁን ሴሌክት አድርጋችሁ ቀጥታ ዶኩመንታችሁን ማስገባት ብቻ ነው የሚጠበቅባችሁ። ኬዋይሲያችሁን እዚህ ጋር ማለፍ ትችላላችሁ። ምንም አይነት ሪስትሪክሽን የለውም። ከዛ በተጨማሪ ኢንተርናል ዋሌት ሴክሽን ላይ ትሄዳላችሁ ማለት ነው።
ሶ ኢንተርናል ዋሌት ላይ በምትሄዱ ሰዓት ኢንተር BSC ዋሌት አድሬስ ይላል። ሶ ኢንተር BSC ዋሌት አድሬስ ይላል። BSC ዋሌታችሁን እዚህ ዋሌት የሚለው ሴክሽን ላይ ክሬት ታደርጉና መታችሁ እዛ ላይ ነው የምታስቀምጡት ማለት ነው። ሶ ከዚህ በፊት ከዊዝድሮዋል ጋር በተያያዘ እንዴት ዊዝድሮ እንደምታደርጉና ምን ያህል ቶክኖችን ሪዋርድድ እንደሆንኩ ኤቭሪባዲ አሳይቻችኋለሁ። ወደ ኤክስተርናል ዋሌት ያለውን ነገር ደግሞ የምናይ ነው የሚሆነው። ወደ ፈለግነው ወደ ሌላ ዋሌት መላክ የምንችለው ቶክን ነው። እዚህ ጋር ደግሞ ማንበብ እንደምትችሉት ቀጣዩ ዊዝድሮዋል መች እንደሚሆን አስቀምጠዋል። ሶ ስለዛ ጋይስ ይህንን ጊዜ ጠብቃችሁ ሁላችሁም ይህንን ቶክን ዊዝድሮ እንድታደርጉ አበረታታችኋለሁ። ይመቻችሁ ቤተሰብ። በሌላ ቪዲዮ እስከምንገናኝ ድረስ ባይ ባይ።